ጤና ይስጥልኝ እንደምን ሰነበታችሁ። ዛሬም እንደተለመደው በዚህ ቻናል ያለችኝን ጥቂት ነገር ማህበረሰብ እንዲሁም ደግሞ እናንተ ወዳጆቼን በልዩ ልዩ ስፍራ ሆናችሁ የምትከታተሉኝን ሰዎች ይጠቅማል ብዬ ያሰብኩትን ትንሽ ነገር ይዤላችሁ መጥቻለሁ። ይህንን አገልግሎት ከወደዳችሁት የመጀመሪያ ጊዜ ነው የፓስተር ቸሬ ቻናል የተከፈተው። በርካታ በእኔ ስም የተከፈቱ አካውንቶች አሉ። ስለዚህ በዚህ አጋጣሚ አሁን ይህንን ቻናል ላይክ እንድታረጉት፣ ሼር እንድታረጉት፣ ሰብስክራይብ እንድታረጉት በጣም አሪፍ ነው። እንደሱ ስታደርጉት ተደራሽነቱ ጥሩ ነው የሚሆነው። ሌሎች ሰዎች እንዲጠቀሙበት፣ እንዲደርስ፣ ሌሎች ሰዎች እንዲሰሙት፣ ሌሎች ሰዎች እንዲጽናኑበት፣ ሌሎች ሰዎች በዚህ አገልግሎት እንዲታነጹ፣ እንዲጠቀሙ ታደርጋላችሁ። ስለዚህ ልክ እያያችሁት የምትጠቀሙበት እንደሆነ የምታውቁ ከሆነ እናንተ ላይክ አድርጉት፣ ሼር አድርጉት፣ ለሌሎች ሰዎች እንዲደርስ አድርጉልኝ። ሰብስክራይብ አድርጋችሁ ደግሞ ቆንጆ ውጤት እንድናመጣ እንድታግዙን በዚህ አጋጣሚ አደራ እላችኋለሁ። ዛሬ ትንሽ ነገር ልናገር መጥቻለሁ። በተለይ ተስፋ ስለመቁረጥ። ይህንን ሐሳብ ያነሳንበት ምክንያት በርካታ ወጣቶች፣ በርካታ አባቶች፣ በርካታ እናቶች፣ ሴት እህቶቻችን፣ ቆነጃጅቶች፣ በጣም ብዙ ወጣቶች ተስፋ እየቆረጡ ያለበት ጊዜ ቢኖር ይሄ ጊዜ ነው። ዞሮ ዞሮ በምን ምክንያት ይሆን ተስፋ የቆረጣችሁት ወይ ደግሞ ተስፋ ልትቆርጡ ያላችሁት የሚለውን ጥያቄ መጠየቅ እፈልጋለሁ። እንደኔ በትናንትና ባለፈ ታሪክ ተጨንቃችሁ በትናንትና ህይወታችሁ በጣም ግራ ገብቷችሁ ተስፋ ዛሬ ቆርጣችሁ ሊሆን ይችል ይሆን ምናልባት፣ ወይንስ ባልያዛችሁት ነገ ላይ እየተጨነቃችሁ ይሆን? በየትኛው ጉዳይ ላይ እየተጨነቃችሁ ነው ያላችሁት? እንደኔ በትናንትና በማትለውጡት ውድቀት፣ በትናንትና በማትለውጡት የህይወት ታሪክ፣ በትናንትና ባለፋችሁበት የህይወት ውጣ ውረድ በሱ ቁስለት የተነሳ ዛሬ ተስፋ ቆርጣችሁ ይሆን? እንደሱ አይነት ተስፋ መቁረጥ ውስጥ ያላችሁ ሰዎች በዚህ አጋጣሚ ልነግራችሁ የምፈልገው ነገር ትናንትና በወደቃችሁ ጊዜ፣ ትናንትና በህይወታችሁ ነገር በተከሰተ ጊዜ በትናንትና ምን ተምራችኋል? ዛሬ እኔ አንድ ነገር ልንገራችሁ። ትናንትናን የሚለውጥ ኃይል በምድር ላይ ኖሮ አያውቅም። ፈጣሪ እንኳን ትናንትናን አይቀይረውም። ኦልሬዲ አልፏል። ዛሬ ከትናንትና ምን ተማራችሁ? ትናንትና ወድቃችኋል። ዛሬ ተነሱ። በያላችሁበት ስፍራ ከትናንትና ትምህርት ብቻ ውሰዱ። ወይንስ እንደኔ የነገ ስጋት፣ ነገ ምን ሆናለሁ የሚል ስጋት፣ ነገ ምን ይውጠኛል የሚል ስጋት እያስጨነቃችሁ ይሆን? የነገ ፍርሃት ይኖርባችሁ ይሆን? ዛሬ ምን ውስጥ ነው ያላችሁት? እህቶቼና ወንድሞቼ በያላችሁበት ስፍራ ሆናችሁ የምትሰሙኝ እኔ ወንድማችሁ ፓስተር ቸሬ እያወራው ያለሁት ሁኔታ ውስጥ ያላችሁ፣ የከፋችሁ፣ እያለቀሳችሁ ያላችሁ፣ የተሰበራችሁ፣ የታመማችሁ፣ የተጎዳችሁ፣ የከሰራችሁ፣ በልዩ ልዩ ሐዘን ውስጥ እያለፋችሁ ያላችሁ ሰዎች አሁን በያላችሁበት ሁኔታ ይህንን ቋንቋ የምትሰሙ የተለያየ ዓለም የተበተናችሁ ቅዱሳን ወንድሞቼና እህቶቼ፣ ውድ ኢትዮጵያውያን እየሰማችሁኝ ያላችሁ ምን ውስጥ ነው ያላችሁ? ምንድን ነው ያስከፋችሁ? ምንድን ነው ተስፋ ላይ ያስቆረጣችሁ? ምንድን ነው ራሳችሁ እንድታጠፉ እየጋበዛችሁ ያለው?